ወይዘሮ ሜላትና በቃሉ ተገናኙ ማለት ነው። ልትበቀለው ነው ማለት ነው። ሜሉካ እንግዲህ ቤቲ ሁሉንም ነገር ፍርጥርጥ አድርጋ ነግራታለች ማለት ነው። እሷም ደግሞ የምታግዢ ነገር አለሽ ብላ እንግዲህ ቆፍጠን ብላ ቤቲን አናግራታለች ማለት ነው። ቤቲም ደግሞ ለሚመጣብሽ ሁሉ ችግር ዝግጁ ነኝ ወይዘሮ ሜላት አብሬሽ ከጎንሽ ነኝ በማለት እንግዲህ አብረው ሊሰሩ ተስማምተዋል ማለት ነው። ሰላምና ቅዱስ ተገናኝተው እንግዲህ ለምንድን ነው ስልክ የማታነሽልኝ? ለምንስ ነው የማታወሪኝ? እያለ እንግዲህ አናግሯታል ማለት ነው። እሷም ደግሞ ቆይ መረጋጋት አለብን ማውራት አለብን እያለችው ነበር። አንዳንድ ነገሮች ስለተፈጠሩ እንደዚሁም ደግሞ ከኔ ሌላ ወንድ ደርበሽ ነው ወይ እያላት ነበር ማለት ነው። ምክንያቱም አንቴ ነጋ ከዚህ በፊት ሰላያት እላችኋለሁኝ የሀና ሰርግ መቀጠል አለበት ብላ ሰላም ለወይዘሮ ሜላት አስረግጣ ነግራታለች። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ኖላይቶች እንግዲህ እንደተለመደው ይዘን ከች ብለናል ማለት ነው። የሀንዬ ሰርግ እንዲቀጥል ለምንድን ነውስ ሀናን ጣል ጣል ያደረጋችኋት? በማለት እንግዲህ ወይዘሮ ሜላት እየተቆጣቻት ነበር ሰላም ማለት ነው። ሰላም አሁን ላይ ያለችበት ሁኔታ ምክንያቱም ትንሽ ሸክም ቀሎልኛል እያለ ትናገራለች ማለት ነው። በቅርብ ቀን ደግሞ አንዳንድ ነገርን ለማሳካት እንደዚሁም ደግሞ ቤታችን መጸዳት አለበት እንዴ በቅርብ እኮ ነው ያሳደስኩት እያለች ወይዘሮ ሜላትም ስትል በፍጹም ረሳሹ እንዴ ሀና እኮ ልታገባ ነው። ወይኔ እሱም አለለካ በቃ የራስሽን እንጂ የሰውን አታስቢም። አንዳንዴ ሀናን ተመልከቻ ብላ ሰላም ተሜላት ጋር ትጣላለች ማለት ነው። እሷም ለማስተካከል ዝግጁ ሆናለች ማለት ነው። በአሁኑ ሰዓት እንግዲህ ወይዘሮ ሜላት ብዙ ፈተናዎችን ብታልፍም መቋቋም ቢያቅታትም ግን ጀግና ጎበዝ ጠንካራ እናት ስለሆነች ለልጆቿ ስትል ምንም ነገር አደርጋለሁ ብላ ተነስታለች ማለት ነው። በቅርቡ ደግሞ ሁሉንም ነገር ለማስተካከል ዝግጁ ናት ማለት ነው። የበቃሉ እንግዲህ ልጅ እንደሆነ ኢዝራን አታውቅም። ሜላትም ሰላምም አያውቁም። ሁሉም ብቻ ግን አያውቁም ማለት ነው። ቤቲ ታውቃለች። ከዚህ በኋላ ደግሞ ጽዮንን ስለሚፈልጋት እህቷም ደግሞ ስላገተባት በቃሉ ያገታት እህቷ ስለሆነ ለቤቲ እህቷ እንደሆነች ማንም ሰው አያውቅም ማለት ነው። ምናልባት አንቴ ነህ አሁን ላይ ወይዘሮ ሜላት ትፈልገዋለች። እንደዚሁም ደግሞ በቃሉንም ቢፈልጉትም በቃሉ ጋር እየሰራ ስለሆነ እዛ ውስጥ እንግዲህ ሁለቱ አብረውት እንዲሰሩ አድርጓቸው ነበረ። ግን እሳ አብረው እንዳይሰሩ ያደረገው በቃሉ አሁን ላይ አባሯቸዋል ማለት ነው። ግን አሁን በቃሉ ሀብታም እኮ የሆነው በአንቺ ድርጅት የአንቺ ድርጅት ከወደቀ በኋላ ነው እያለች ቤቲ ትነግራታለች ማለት ነው። ወይዘሮ ሜላትም ግራ ገብቷት ይህ አስመሳይና አረመኔ እሰራለታለሁ በህይወቴ በልጆቼ ቀልዶብኛል እያለ ትናገራለች ማለት ነው። እውነት ለመናገር ሜሉካ በጣም ምስኪንና የዋህ እንደሆነ ሁላችንም እናውቃለን ማለት ነው። በጣም የዋህ ነች ማለት ነው። ማንም መጣ ሄደ እንትን የማትልናት ማለት ነው። ይህ መጣ ሄደውን ሁሉ ነው ቤቷ የምታስተናግደው ታውቃላችሁ ማለት ነው። በጣም ብዙ ነገሮች አልፎባታል። በጣም ብዙ ነገርን ያሳለፈች ሴት ናት። ምስኪን ነች ማለት ነው። ይህንን ነገር ደግሞ ለማስተካከል ዝግጁ ሆናለች ማለት ነው። ወይዘሮ ሜላት ጋር እየደረሰ ያለው ይብቃ እያልን ነው ማለት ነው። ሜሉዬ ጎበዝ ጠንካራ ብትሆንም ከመስፍን እሷ ትሻላለች። እንግዲህ በቃሉ ከአንተ እሷ ትበልጣለች፣ አንተ የማትረባ አስመሳይ ነህ ብሎ እንግዲህ በጣም ሰርቦና አንቋሾ ከቤቱ እንዲወጣ አድርጎታል ማለት ነው። በቃሉ ማለት ነው። በቃሉ እንግዲህ እያደረገ ያለው ነገር ምንድን ነው? በአቶ ሜላትና በዚህ በእንትና መካከል ያለውን ማለት ነው መስፍን እንግዲህ በቃሉን ለማናገር ቢሞክርም እሱ ግን መልስ የሰጠው በጣም ከባድ እንደነበር አይተናል ማለት ነው። አንተ የማትረባ ሰው ነህ። ምክንያቱም ሚስትህ ወኔያም ናት፣ እሷ ትሻላለች፣ ጎበዝና ቆፍጣና ናት። አንተ ግን ምንም የምትረባ አይደለህም በማለት እንግዲህ በቃሉ የተሳደበ መስፍንን አበሳጭቶና እናዶ ወደ ቤቱ መልሶታል ማለት ነው። በነገራችን ላይ ሜላት እንደነገርኩ
እንዳልኳችሁ ጠንካራ ናት። እንደዚሁም ደግሞ የሀንዬ አባት አቶ ኖላዊ በጣም ጎበዝ ነው ማለት ነው። አሁን ላይ ግን ጨንቆታል ማለት ነው። በአንድ በኩል ሰላም አለች፣ በአንድ በኩል ደግሞ ይቺ ሶሪ ሰላም አልኩ እንትናለች ማለት ነው። በጣም ግራ ገብቷቸዋል ማለት ነው። እነሱን ነገሮች እንግዲህ ለማስተካከል ዴቫ ቀና እያሉ ይገኛሉ ማለት ነው። ከእንትና ከሀናም እንደዚሁ የፋኖሴ ማርገዝ እንግዲህ ግራ ገብቷቸዋል። እውነት ፋኖሴ አርግዛ ነው ወይስ ደግሞ አውቃ እየቀለደችብን ነው እያሉ ነው ማለት ነው። ፋኖሴ እንግዲህ ያው አርግዛለች፣ አርግሻለሁ ብላለች። ግን ያረገዘችው ደግሞ የማን ይሁን የማን አይታወቅም ማለት ነው። ይህንን በማስመልከት እንግዲህ ግራ ገብቷቸዋል ማለት ነው። ማን ነው ምንድን ነው የሚለውን በቅርቡ ቀን እንግዲህ ለማስተካከል ጥረት እያደረገች ነው ማለት ነው ወይዘሮ ሜላት። ምክንያቱም ለሀና ብነግራትም ሀና አሴር ከህዲያ ለማውራት ሞክራ ነበረ። አሴርንም ጠይቀው ነበረ። ግን እሳ ምንም የሚያውቀው ነገር እንደሌለን የነገራት ማለት ነው። ሁሉም ነገር ዝብርርቅ ብሎብኛል እና ምንድን ነው የማደርገው እያለች አሴርን ስትጠይቀው፣ አሴርም ደግሞ ተረጋጊ፣ ሁሉም ነገር ይስተካከላል ሀንዬ እንዴ ይህን ያህል እኮ ፋየው አያካብድም። ስለዚህ እኛ እናስተካክለዋለን፣ አንቺ መጨናነቅ የለብሽም ሀኒ እያለ ይነግራታል ማለት ነው። ሀናና እንግዲህ በቃሉ ታውቃላችሁ በጣም ብዙ ነገሮችን ያሳለፉ፣ በጣም ብዙ ነገርን እንትን ያሉ ናቸው ማለት ነው። እሱን ነገር ደግሞ እሷም ጥላም ብታገባ አባቷን አሁንም ቢሆን መጠየቋን እየሄደች ቸክ ማድረጓን አልረሳችም ማለት ነው። ምክንያቱም አንድ አባቷ ስለሆነ የምትወደው የምሳሳለት ስለሆነ በቃሉ እንግዲህ የሜላት ልጅ እንደሆነች እሱ ራሱ ሀናን አያውቅም ማለት ነው። ብቻ ማንም የሚያውቅ ሰው የለም እዛ ቤት ውስጥ። አሁን በቅርብ ቀን ሁሉም ነገር እንዲቋጭ ያደርገዋለሁ ብሏል ማለት ነው። ይህንን እንግዲህ የሚያውቅ ማንም የለም ከሁለቱ ውጭ ማለት ነው። እያንዳንዱ ነገር የበቃሉ ልጅ እንደሆነ የማን ልጅ እንደሆነ ማንም ሰው አያውቅም ማለት ነው። በቅርብ ቀን እንግዲህ አስተካክለዋለሁኝ ብላለች ማለት ነው። ሀናንም ደግሞ እንዲታገቢኝ እፈልጋለሁ፣ ሽማግሌ እኮ መርጫለሁ። ሀና ምንድን ነው ዝም የምትይው? ወይስ የቸገረሽ ነገር አለ? ብር ነው የጎደለው ወይስ ምንድን ነው እያለ እንግዲህ ይዝራ ይጠይቃታል ማለት ነው። ምክንያቱም አባቱ እንዲታገባት እፈልጋለሁ፣ ከዚህ በኋላ እሷን እንዲታገባ እፈልጋለሁ በማለት እንግዲህ በጣም ከባድ ችግርን እየፈጠሩ ይገኛሉ ማለት ነው። በቅርቡ ደግሞ ለማስተካከል እሞክራለሁ በማለት ግራ ገብቷቸዋል ማለት ነው። ሀናና ኢዝራ እንግዲህ እሷም አታውቅም እሱም አያውቅም። በቤተሰቦቻቸው ያለ ጸብ እንግዲህ ማንም ሰው አያውቅም ማለት ነው። እሱን እንግዲህ ለማስተካከል ጥረት እያገኙ ይገኛሉ ማለት ነው። በቅርብ ቀን እንግዲህ የምናውቀው ይሆናል ብዬ ተስፋ አደርጋለሁ። ወይዘሮ ሜላት እንደነገርኳችሁ የበቃሉ ልጅ እንደሆነ ልጇን ለበቃሉ ልጅ እንደምትድር አታውቅም። አሁን ላይ ግን ሁሉም ነገር ድብልቅልቅ ይልና በእውነቱ ያገኙታል ብዬ ተስፋ አደርጋለሁ ማለት ነው። ይሄ እና ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ ባይ